ለጌዎች ወይም ለሌዝቢያንስ የተሰጠ መብት አለ፣ እኩል መብት። የካውንስሉ ዋና ጸሐፊ በመሆነ እዛ ሳውዝ አፍሪካ ብዙ የሚወራ ነገር አለ። በሳውዝ አፍሪካ ያለው የካውንስሉ ጽህፈት ቤት ወይም ደግሞ የካውንስሉ አገልግሎት እንደ አንድ ቅርንጫፍ ነው እንጂ ራሱን የቻለ አመራር የለውም ተብሎ ይታማል ማለት ነው። እውነት ነው ይሄ ነገር? በምንም መንገድ የተመሳሳይ ጾታ ጋብቻ መጽሐፍ ቅዱስ የሚፈቅደው አይደለም። ቤተክርስቲያን በማሰራት ስም በኦርፋኔጅ ወይም ወላጅ አልባ ልጆች እናሳድጋለን በሚል ስም የሚመጣ ጥቅም እርግማን ስለሆነ ቢመጣም ለሀገራችን በረከት ስለማይሆን መሪዎቻችን ቄሶች ሊሆኑ ይችላሉ፣ ፓስተሮች፣ ቢሾፖች፣ ወንጌላውያን፣ ነቢያት ልክ ያልሆነውን ጥቅም በመፈለግ የዘላለም ሕይወታቸውን እንዳያጡ በእውቀትም በተሞክሮም ታናሽ ወንድማቸው አበክሬ መናገር እፈልጋለሁ። ኢትዮጵያ ያለ ትንሽ የጎላ ነው የሚባሉ ሀሳቦችም አለ። ሱቃቸው መቃጠሉ እንደገና ደግሞ ማፈን ነው እንደ ንብረታቸውን በመያዝ ማለት ነውና እንደው ይሄ ነገር ወደ ኢትዮጵያ ሞርማ ያዘነበለበት ምክንያት ምንድነው? ሰው መግደል፣ ዝሙት፣ ግብረ ሰዶማዊነት፣ ሌዝቢያንስነት የበረከተበት ሀገር አቅመ ደካሞች ቤት የተሻለ ቤት ተገንብቶ በከተማው አስተዳደር ታድሏል። ሰላም ጸጋና ሰላም ከእናንተ ጋር ይሁን። ይህ አሜን ሾው ነው። አሜን ሾውን እየተከታተላችሁ ስላለ ከልብ እናመሰግናለን። እየሰጣችሁን ስላለ ሀሳብ አስተያየት እግዚአብሔር ይባርካችሁ ልንላችሁ እንፈልጋለን። ፕሮግራማችንን ደግሞ ደስ ብላችሁ እየተከታተላችሁ ስላለም ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ በጌታ ፍቅር ጋብዛችኋለሁ ማለት ነው። ሰብለ በቀለ አብሬያችሁ ቆይታ አደርጋለሁኝ። በአሜን ቲቪ ስቱዲዮ ነው የምገኘው። ዛሬ እንግዳይ ከሳውዝ አፍሪካ ነው የመጣው። ብዙዎቻችሁ ታውቁታላችሁ፣ ፓስተር ሳሙኤልን ማለት ነው። ፓስተር ሳሚ ነው እኛ የምንለው እንግዲህ ቀረብ ስለምንል ፓስተር እንኳን ደህና መጣ። ደህና ቆየሽ። ሁሉ መልካም ነው? ሁሉ ደግ። እንግዲህ ፓስተር ዶክተርም ነህ። ኢትዮጵያ እንግዲህ ቶሎ ቶሎ ነው የምትመላለሰው። ለሀገሬ ሸክም አለኝ በጣም እውነት ለመናገር የውጭ ሀገር የዲያስፖራው አገልግሎት በጣም አስፈላጊ ነው። እዛ የተጨቆኑ የተቸገሩ መንፈሳዊ አገልግሎት የሚያስፈልጋቸው ብዙ ሰዎች እንዳሉ ይታወቃል። ከመንፈሳዊ ነገር አንጻር ያው ውጭ ያለው ዲያስፖራም እንደሚተባበረኛ ምናለው። ኢትዮጵያ ያለው አየር፣ ኢትዮጵያ ያለው መንፈስ ልዩ ነው። በቃ የአእምሮ ሰላም ታገኛለሽ፣ ጌታ ሲሰራ ታያለሽ፣ ነፍሳት ሲድኑ ታያለሽ። እና ይሄንን ደጋግሜ ለማየት ነው የምመጣው። በጣም አይደለ? በጣም ደስ ይላል። ቤተሰቦች እዚህ ናቸው ወይስ ሳውዝ አፍሪካ ናቸው? ሳውዝ አፍሪካ ነው ያሉት። በጣም መወዳት ማከብራት ባለቤት አለችኝ፣ ትዕግስት ተከተል ትባላለች። እንግዲህ ቤተክርስቲያን ውስጥ አመራርም ናት፣ የኳየር መሪ ነች። 4 ልጆች አሉኝ። ያው በብዙ ጸሎት አንድ ወንድ ልጅ ኮቪድ አካባቢ መጥቷል፣ ወልደናል። 3 ሴቶች ናቸው። አንድ ልጄ በዚህ በትራምፕ ዘመን የአሜሪካን እድል አግኝታለች። ከባድ ጊዜ ነበር። እግዚአብሔር የትምህርት እድል ከፍቶላት ወጥታለች። አሁን እንግዲህ ፋይናል ኤግዛም ወስዳ በአብዛኛው 100 ነው ያገኘች ያለችው። ጌታ ረቷታል። አሜሪካን ሀገር በደንብ ነው የምታስጠናው አንተ ወይስ? የእቴ ባለቤት አለ፣ በጣም መልካም ሰው ወንድሜ ይታየው ይባላል እና እዛ ነው የምትኖረው እና ጥሩ ጊዜ እያሳለፈች ነው። ልጆቼ 3 ልጆቼ ደቡብ አፍሪካ ነው የሚማሩት። እነሱም በትምህርታቸው ጎበዝ ናቸው፣ ጌታን ይወዳሉ። ጥሩ ቤተሰብ አለኝ። ከምንም በላይ ደግሞ ባለቤቴ እኔ ያው ዘዋሪ ነኝ፣ ወንጌል ያዞረኛል። አሁን ገጠርም ነበርኩ። ወደ በሞተር በእግር ገብተን ጅባ ላይ ተኛን። እንዴት ደስ ይላል! ፍራሽ ላይ መሬት ላይ ከምባታ ክልል ያን የገጠር አገልግሎት እንግዲህ ከ20 ዓመት በኋላ ነው የሄድኩት። ደስ አለኝ፣ በጣም ነው ደስ ያለኝ። እነዚህ መልካም ህዝብ፣ ልበቅን ህዝብ ያለበት ያለውንም ያካፈለ ህዝብ መሃል ገብተን አገልግሎት የገጠሩ አገልግሎት ይናፍቀኛል። አሁንም ካለ 10 ሰዓት 11 ሰዓት ሄጄ የማገልገል ልቦ አለኝ እውነት ለመናገር ያለ ሽንገላ እና ይሄንን ኤሮፕም የተለያየ ሀገር ስዞር ልጆቼን እያስተማረች እየመከረች የቤቱን ኃላፊነት ሳውዝ አፍሪካ ያለውን የቤተክርስቲያን ኃላፊነት ተሸክማ ዋጋ የምትከፍል መወዳት ባለቤት። በጣም ደስ ይላል። በጣም መልካም ነው። እንግዲህ ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ምን ያህል ጊዜ ቆየህ ኢትዮጵያ ከመጣ? ኢትዮጵያ ከመጣው 1 ወር አልሆነኝም። አውሮፓ ነበርኩ እና ያን አገልግሎት ጨርሼ ከመጣው 1 ሳምንት። ፓስተር እንግዲህ በደቡብ አፍሪካ
በካውንስሉ ዋና ጸሐፊ በመሆን ታገለግላለህ። የብዙ አገልጋዮች ደግሞ ባለውለታ ነው። አገልግሎታቸው ከሀገር ውጭ እንዲወጣ እንዲደርስ ምን ይመስላል ደቡብ አፍሪካ ያለው አገልግሎት? ደቡብ አፍሪካ ያለው አገልግሎት ቆንጆ ነው። ያው የስደት ሀገር አገልግሎት ራሱን የቻለ በጎጎን በሌላ መልኩ ደግሞ ቻሌንጅ አለው። እኔ ግን ያው በጎጎኑ ነው የሚታየኝ። ያው በእግዚአብሔር ጸጋ በእግዚአብሔር ቸርነት ላለፉት 18 ዓመታት እኔ ብቻ ሳልሆን እዛም ያሉ አገልጋዮች አበሻው ላይ እንዲሁም ደግሞ የሀገሩ ዜጋ ላይ ፍሬ አፍርተዋል ብዬ አምናለሁ። እንግዲህ የካውንስሉ ዋና ጸሐፊ በመሆነ እዛ ሳውዝ አፍሪካ ብዙ የሚወራ ነገር አለ። በሳውዝ አፍሪካ ያለው የካውንስሉ ጽሕፈት ቤት ወይም ደግሞ የካውንስሉ አገልግሎት እንደ አንድ ቅርንጫፍ ነው እንጂ ራሱን የቻለ አመራር የለውም ተብሎ ይታማል ማለት ነው። እውነት ነው ይሄ ነገር? እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የእምነት አባቶቻችን የጸሎት እና ዋጋ የመክፈል ውጤት ነው። ያው ሰብሌ አንቺም እንደምታውቂው የፕሮቴስታንቱ ቤተክርስቲያን ሕጋዊ ሰውነት አልነበረውም። ኢትዮጵያዊ ሆኖ እንደ ሁለተኛ ዜጋ ይቆጠር የነበረበት ጊዜ የቅርብ ጊዜ ትዝታችን ነው። የቀብር ቦታ ማጣት፣ ከዕድር መገለል፣ ከማህበራዊ ጥቅማ ጥቅሞች መገለል የቅርብ ጊዜ ትዝታችን ነው። እንግዲህ ያ አልፎ በፌዴራል መንግስት ደረጃ እውቅና አግኝተን እንደ አንድ የሃይማኖት ድርጅት እውቅና ያገኘንበት መንገድ ነው ካውንስሉ። እንግዲህ ሳውዝ አፍሪካ ካውንስሉ ሄዶ አይ ቲንክ የዛሬ 2 ዓመት በፊት በጣም የምናከብራቸው የካውንስሉ አመራሮች ዶክተር ጣሰው፣ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ እንዲሁም ደግሞ የጽሕፈት ቤት ኃላፊ ፓስተር ጌትነት መጥተው በ7 ዋና ዋና ቦታዎች ላይ ቅርንጫፍ ጽሕፈት ቤት መስርተዋል እና የሳውዝ አፍሪካው የወንጌል አማኞች ካውንስል ቅርንጫፍ ነው እንጂ ራሱን የቻለ ኢንዲጂኒየስ ሊደርሺፕ አይደለም። ያው እንደዛ አይነት ሀሜቶች ይሰማሉ። ፐርሰናሊ ያ ሀሜት ልክ እንዳይደለ ምናልባት ይህንን ሀሜት ሰምተው አእምሯቸው የቆሸሸ ሰዎች ካሉ ከኢትዮጵያው ወንጌል አማኞች ካውንስል ዋና ጽሕፈት ቤት ስር ያለን ቅርንጫፍ ጽሕፈት ቤት መሆናችን በዚህ መልኩ እንዲስተካከል ያው በፍቅር በአክብሮት ጥያቄን ማቅረብ ፈልጋለሁ። የኢትዮጵያ ቤተክርስቲያን ውጭ ካለው ቤተክርስቲያን ተሞክሮ አንጻር አባት ናት። የኢትዮጵያ ቤተክርስቲያን እናት ናት። በእድሜ በአስተምሮ ኢቨን በኢኮኖሚም ቢሆን ውጭ ካለው የዲያስፖራ ቤተክርስቲያን የኢትዮጵያ ቤተክርስቲያን መሰረት የያዘች ስር የሰደደች ናት ብዬ ነው እኔ ፐርሰናሊ ማምነው። ምናልባት በሳውዝ አፍሪካ ላይ ያሉ የወንጌል አማኞች አብያተ ክርስቲያናት ህብረት ወይም ደግሞ አብያተ ክርስቲያናት ቸርቾች የተለያዩ ካውንስሉን ተቀላቅለውታል ወይ? ሁሉም ተቀላቅለውታል ማለት እንችላለን? ያ ሁሉም አልተቀላቀሉም። ሳውዝ አፍሪካ ያለውን ህዝብ አደንቃለሁ። እግዚአብሔርን የሚወድ የእግዚአብሔር ሰዎችን የሚወድ አምልኮ የሚወድ ሀገሩን የሚወድ ህዝብ ነው። ነገር ግን ያው ስለ ካውንስሉ ያለው አዌርነስ አንዳንዱ ጋራ የተብራራ ስላይደለ ሁሉም በሚባል ደረጃ ወደ ካውንስሉ አጥቢያ ቸርቾች አልመጡም። ለምሳሌ ሳውዝ አፍሪካ ነባሯ ቀዳሚዋ ፒዮነር ቸርች ኬብሮን የምትባል ቸርች ናት። ብዙ የወንጌል ስራ የሰራች ዋጋ የከፈለች ቤተክርስቲያን ናት። እንግዲህ ከካውንስሉ ጋር አልተቀላቀሉም። ምናልባት ቅርብ ጊዜ ይቀላቀላሉ ብዬ አስባለሁ። የነሱ መቀላቀል ደግሞ ትልቅ ክብር ለካውንስሉም ትልቅ ውበት ነው። ሌሎች አሁን በስም ብንጠራ ጊዜ አይበቃንም። ሳውዝ አፍሪካ ላይ ጥቂት የማይባሉ ሎካል ቸርቾች አሉ። 500 ወይም ከዛ በላይ የሆኑ ብዙ ናቸው። ስለዚህ እነዚህ የካውንስሉ ጥቅም ገብቷቸው ከዋናው ጽሕፈት ቤት ጎን ቆመው ቢደራጁ ያው እኔ እንደ ወንድም በፍቅርና በአክብሮት ላበረታታቸው ፈልጋለሁ። እንደው ምናልባት እዚህ ጋር ምን የምናገኘው ጥቅም አለ? ካውንስሉን እንግዲህ አሁን እያወራን ያለ ነው በደቡብ አፍሪካ ስለሚገኙ የተለያዩ ቤተክርስቲያናት ነው እና እንደ ቅድመ ሁኔታ የሚቀመጡ ነገሮች አሉ። ለምሳሌ አንድ
ቤተክርስቲያን የካውንስሉ አባል ቢሆን ምን አይነት ጥቅም ያገኛል? ባይሆንስ ደግሞ ምን ጉዳት ያገኛል? እንደው እንደ አንድ አማኝ እንደ አንድ አጥቢያ ቤተክርስቲያን የካውንስሉ ህብረት በመሆን ውስጥ የሚያገኘው ጥቅም አንተ እንደ መሪነት ምንድን ነው የሚያገኘው ጥቅም? ያ ብዙ ጥቅም አለ። የመጀመሪያው ጥቅም መንፈሳዊ አባታዊ ከለላ ነው የምናገኘው። እንግዲህ ኢትዮጵያ ያለች ግንባር ቀደም ቤተክርስቲያን ለደቡብ አፍሪካ ዲያስፖራ ብቻ ሳይሆን በውጭ ዓለም ላለው ዲያስፖራ የምትጸልይ ናት። ውጭ ዓለም ላይ በአንድም ይሁን በሌላ መልኩ መንፈሳዊ ድካም አለ። እኛ ከአብራካችን እግዚአብሔር የሰጠን ልጆች ካልቸሩንም ስር የሰደደ መጽሐፍ ቅዱስም ባለመማራቸው ምክንያት አብዛኛው የአበሻ ልጅ ከኤቲክስ ከስነ ምግባር ከቃሉ ስታንዳርድ ወይም ደግሞ ከቃሉ መለኪያ ወጥቶ በብዙ ሱስ የተያዙ ወጣቶች ያሉበት ሁኔታ ነው ያለው። ስለዚህ ከኢትዮጵያ አብያተ ክርስቲያናት ስር መሆን አንደኛ የተማሩ የሚያስተምሩ አስተማሪዎች እናገኛለን። ህጋዊ ከለላ እናገኛለን። ምንም ይሁን ምን ዞረን መምጣታችን አይቀርም። አዝናለሁ ይህን ስል ብዙ ጊዜ ብዙ ሰዎች አገራቸውን በሚገባ ሳያዩት አስክሬናቸው ይመጣል። አስክሬናችን ብቻ አይደለም መምጣት ያለብን፣ እኛ ገንዘባችንን ይዘን እውቀታችንን ይዘን ፖቴንሻላችንን ይዘን አገራችንን ለማልማት መመለስ አለብንና ዞረን አገራችን ነው የምንገባው። በአበሻው ቸርች ጉባኤ መካከል ትክክለኛ አስተምሮ እንዲኖር ኢትዮጵያዊ ባህሉን ክርስቲያኑ እንዲጠብቅ ከካውንስሉ ጋር መስራት ምንም አማራጭ የሌለው ጉዳይ ነው። ወደፊት ደግሞ ኢትዮጵያ መተን ወንጌል ብንሰራ መሬት ማግኘት ብንፈልግ፣ ህጋዊ ከለላ ማግኘት ብንፈልግ፣ ክሩሴዶች ኮንፈረንስ ማካሄድ፣ የቻሪቲ ወርክ ምናልባት እንደው ከዚህ ጋር ተያይዞ ፓስተር እንግዲህ ከቅርብ ጊዜ በኋላ በደቡብ አፍሪካ ብዙ ለመኖር ያለው የስጋት ሁኔታ እየጨመረ ነው የመጣው ማለት ነው እና ኢትዮጵያ ያለ የሚደርሰው እንግዲህ የነፍስ ግድያ፣ የሱቅ መቃጠል፣ እነዛ ሁኔታዎች አሁን ላይ ባለው ሁኔታ እንዴት ነው? ህዝቡስ ምን ያህል በስጋት ነው ኑሮውን እያደረገ ያለው? እውነት ነው። አሁን በተለይ ቅርብ ጊዜ መልኩን የቀየረ ችግር አለ። ነብሰ ጡሮች ሐኪም ቤት ሄደው መታከም መውለድ እንዳይችሉ መጤጠል በሆኑ ፓርቲዎች በየሆስፒታሉ እየተከለከሉ ነው። ባልሳሳት አንዲት ዚምባብዌ የሰው ሀገር ሰው ሆስፒታሉ በራፍ ላይ ሞታለች። የ9 ወር እርጉዝ ናት። አናስወልድም አናስገባም ብለውና ሕክምና ቀጥሎ ደግሞ የኛ ኢትዮጵያውያን ልጆች ውጤት አግኝተው ዩኒቨርሲቲ ለመግባት ዩኒቨርሲቲ እንዳይገቡ የመኖሪያ ፈቃድ የመከልከል ችግር ይስተዋላል። ሀገራችንን ልቀቁ፣ በሀገራችን መነገድ አትችሉም፣ መማር አትችሉም፣ መኖር አትችሉም የሚል የሄትሬድ ስፒች የጥላቻ ንግግሮች ከትናንት ይልቅ ዛሬ እየከፉ ነው። ያ በወንድማማች መካከል ደግሞ ያለ የእርስ በርስ መገዳደል የሚታወቅ ነው። አንድ ወንድም በአንድ ወንድም ላይ ሲቀና ሌባ ገዝቶ የማስገደል ሁኔታ እንደቀጠለ ነው። ግን ከዛ በላይ አሁን የሚያስፈራው ኤሌክሽንም ምርጫውም ስለደረሰ የተለያየ ፓርቲዎች በህዝቡ ለመወደድ ጫና እየፈጠሩ ያሉት ፎሪነሩ ላይ ነው፣ መጤው ላይ ነው። እና እንግዲህ ይህን የሚሰሙ ኢትዮጵያውያን በኢትዮጵያ ውስጥ የሚሆን በውጭ እንዲጸልዩልን፣ ህጋዊ ምክር ደግሞ እንዲመክሩን ያው በፍቅር ማነሳሳት መጠየቅ እፈልጋለሁ። እንደው ምናልባት ከዚህ ጋር ተያይዞ ኢትዮጵያውያን ላይ ትንሽ የጎላ ነው የሚባሉ ሀሳቦችም አለ። ሱቃቸው መቃጠሉ፣ እንደገና ደግሞ ማፈን ነው እንዲህ አይነት ንብረታቸውን በመያዝ ማለት ነው። እና እንደው ይሄ ነገር ወደ ኢትዮጵያ ሞርማ ያዘነበለበት ምክንያት ምንድን ነው? ያ አጠቃላይ መጤው ላይ ነው። ግን ኢትዮጵያውያን ላይ ትኩረት ያደረጉት ኢትዮጵያዊ ለምንድን ነው? ለፍቶ አዳሪ ነው። ጥሮ ግሮ ፍሮም ዘ ስክራች ተነስቶ የህንፃ ባለቤት የሆነ የብዙ ሱቆች ባለቤት የሆነ ኢትዮጵያዊ ጥቂት አይደለም። እና ትናንት ሲገባ አይተውታል፣ በባዶ እግር በተቀዳደደ ልብስ። አሁን ደግሞ አፈር ልሶ ተነስቶ የቤት ባለቤት የህንፃ ባለቤት የብዙ መኪናዎች ባለቤት ሲሆን ኮንፈርት አልሰጣቸውም። በቅናት ስሜት ሱቅ መዝጋት፣ ሱቅ ማቃጠል፣ መግደል፣ ማሳሰር፣ አንዳንዱንም ዲፖርት የማድረግ ሁኔታ ወደ ሀገር የመመለስ ሁኔታ አለ እና ኢትዮጵያውያን ላይ የበረታው ያው ኢኮኖሚካሊ ብሬክስሩ ስላገኙ ነው ብዬ አስባለሁ። እንደው ምናልባት ይህንን ፕሮግራም የሚከታተሉ ብዙ የሳውዝ አፍሪካ
ተመልካቾች አሉን በኤልሻዳይ ቲቪም እንዲሁም በአሜን ቲቪ። እንደው እርስ በርስ እንዴት ያለን ፍቅር መያያዝ ቅድም ታነሳ ነበር፣ የወንድማማች ጠላትነት ብዙ በተለያዩ ማህበራዊ ሚዲያ እናያለን። አንዱም ሲገድል ኢትዮጵያዊን ሲገድል ወንድሙን ሲገድል ትንሽ ያማልና እንደው ይሄ ነገር ተቀይሮ ፍቅርን መተሳሰብን እንዴት ማዳበር ይገባናል ብለህ ትመክረናለህ? እንደው ላሉ ወገኖች ማለት ነው። እንግዲህ ፍቅር ምንም ጥያቄ የለውም ከመጽሐፍ ቅዱስም ከዓለማዊውም ሳይንስ አንጻር ተበድለን ይቅር ብለን ወደፊት ብንሄድ አትራፊ ነው ምን ሆነው። ሳውዝ አፍሪካ ብዙ ሰዎች የሚመኟት ሀገር አሁን ባለችበት ሁኔታ የሆነችው በጣም የምናከብራቸው የምንወዳቸው የነፃነት ታጋይ ኔልሰን ማንዴላ እንዲሁም ደግሞ የአንግሊካን ቤተክርስቲያን አርክ ቢሾፕ ዴዝመንድ ቱቱ የተከተሉት ፕሪንሲፕል ነው። ፎርጊቭ ኤንድ ፎርጌት፣ ይቅርታ እናርግላቸው ደግሞ ይቅርታ አድርገን ትተን ስራችንን እንቀጥል ብለው ህዝቡ ቂምን እንዳካሄድ ነጮቹን እንዳይገላቸው ኢንፍራስትራክቸሩ እንዳይበላሽ በሰጡት መስመርና መመሪያ መሰረት ሳውዝ አፍሪካ አሁን ላለችበት የተረጋጋ ኢኮኖሚ ደርሳለች። እነሱ እንኳን በዓለማዊ አእምሮ ይቅርታንና ፍቅርን ከሰበኩ ዋይኖት አስ አብዛኛው ወደ ደቡብ አፍሪካ የሄደ ህዝብ ሃይማኖተኛ ነው። ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ሙስሊም ሊሆን ይችላል። ብቻ ግን ይቅርታ የማድረግ ትምህርት በተለያየ ሃይማኖት ክፍሎች ውስጥ እንዳለ አውቃለሁ። እስፔሻሊ ደግሞ በእኛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ተንጠልጥሎ የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። እና ወደ ኢትዮጵያውያኑ ስመጣ ቅንዓት ነው አንዱ ወንድማቸውን እንዲገሉ የሚያደርገው። ወንድማችን ቢያልፍለት ለኛ ነው፣ መኪና ቢገዛ ለኛ ነው፣ ቤት ቢገዛ ለኛ ነው። እና ይህንን አስተሳሰብ ዘንግቶ ወንድምን ማስገደል፣ የወንድምን ኢኮኖሚ ማበላሸት እንግዲህ የቆየ ትሬንድ ነው እና ይሄ ቢስተካከል ወደ መጽሐፍ ቅዱስ ብንመለስ፣ ኢየሱስ ወደ ሰጠን ፕሪንሲፕል ብንመለስ፣ ከፖለቲከኞችን ከነ ኔልሰን ማንዴላ ከነ አርክ ቢሾፕ ዴዝመንድ ቱቱ ብንማር፣ የእነሱን ፕሪንሲፕል ብንከተል ሳውዝ አፍሪካ ሰፊ ናት። አሁን ላይ ለሄደው ስደተኛ አይደለም፣ ገና ብዙ ስደተኛ ቢመጣ ቆዳው ሰፊ ነው፣ ሪሶርሱ ብዙ ነው፣ ትልቅ ሀብት ያለበት ሰው ሰርቶ የሚለወጥበት አገር ነው። ኤክሰፕት ከወንጀል ውጭ። እንደው ምናልባት ከዚህ ጋር ተይዞ እንግዲህ ብዙ ቤተክርስቲያናቶች አሉ። ቅድም እንዳልከው ወደ 500 የሚጠጉ ሎካል ቸርቾች አሉ። እንግዲህ በእንዲህ በአደጋ ምክንያት እርስ በርስ ደግሞ በመገዳደል ምክንያት ጉዳት የደረሰባቸው ቤተሰቦች ይኖራሉ። ቤተክርስቲያን ምን ይጠበቅባታል? እንዲሁም ደግሞ እስካሁንስ ደግሞ አንተ የምታገለግልባትን ቤተክርስቲያን እንዲህ አይነት ጥቃት ለደረሰባቸው ሰዎች ምን አይነት ድጋፍ አድርጋለች? እዛ ያሉ የቤተክርስቲያን መሪዎች፣ አገልጋዮች በእኔ አመለካከት እውነት ለመናገር ጥሩ ናቸው። እንዲህ አይነት ችግር በሚደርስ ጊዜ ከኛ ቤተክርስቲያን ልነሳ። አንድ ጊዜ ሰዌቶ በሚባል ቦታ ዚኖፎቢክ አታክ ተነሳ። ኦልሞስት የብዙዎች ሱቅ ተዘጋ፣ ተዘረፉ። ማደሪያ እንኳን አጥተው ነበር። ሰዌቶ የነበረች በጌታ ጸጋ እኔ ከጥቂት ወገኖች ጋር የተከልናት ቤተክርስቲያን ሰዎች ሁሉ ታሳድር ነበር። ገንዘብ አውጥተን ሰው መግበናል። በዛ በችግሩ ወቅት መግበናል። መመገብ ብቻ አይደለም፣ ሰዌቶ በሚባለው ቴሌቪዥን ተገኝተን የህዝባችንን ሮሮ አሰምተናል። ያው ስለ ጀስትስ ወይንም ስለ ፍትህ ለመናገር ፖለቲከኛ መሆን ብቻ አይደለም የሚያስፈልገው። መንፈሳዊ ሰው ብንሆንም ፍትህ ሲጓደል ቃሉን ይዘን ፍትህ ተጓሏል ብለን መናገር የቤተክርስቲያን ኃላፊነትና ስልጣን ነው እና ያን አድርገናል። ከጎናቸው ቆመናል። ያለንን አካፍለናል። እኛ ብቻ አይደለንም። ብዙ አብያተ ክርስቲያናት መሪዎች በዚህ የሚደነቅ ተግባር እያደረጉ ነው። ሙሉ በበቂ ነው ብዬ ባልልም፣ ግን ባላቸው ደረጃ ወገኖቻቸውን ለመርዳት ትልቅ ጥረት እንደሚያደርጉ አውቃለሁ። እንደው ምናልባት ከዚህ ጋር ተያይዞ አሁን ደቡብ አፍሪካ እያለፈችበት ያለችው የደቡብ አፍሪካ ቤተክርስቲያናት በግብረ ሰዶማዊነት ዙሪያ ትልልቅ ጫናዎች ይገጥሟታል ብዬ ተስፋ አደርጋለሁ። ኢትዮጵያም ደግሞ ፌስ ልታደርጋቸው የምትችላቸው እንደ ኤክስፒሪየንስ የምትካፈለው ነገር ይኖራል ብዬ ተስፋ አደርጋለሁኝና ደቡብ አፍሪካ የግብረ ሰዶማዊነት ወይም ተመሳሳይ ጾታ ጋብቻን አጽድቃለች። ከዚህ ጋር ተያይዞ እንግዲህ ሰዎች በራሳቸው ልክ በመብታቸው የሚሆኑበት መንገድ ተፈጥሯል ማለት ነው። ምናልባት እዛ አካባቢ ቤተክርስቲያን ላይ የተፈጠረ ጫና ካለ ምን አይነት ጫና ነው እዛ በደቡብ አፍሪካ የምትገኘው ቤተክርስቲያን ፌስ የምታደርገው?
ይሄ በጣም ጥሩ ጥያቄ ነው። ይሄ ጥያቄ እንግዲህ የአፍሪካ ብቻ ሳይሆን በዚህ ጊዜ የዓለማችን የሀገራችንም የኢትዮጵያ አንገብጋቢ ኢሹ ነው፣ በርኒንግ ኢሹ ነው እና ሳውዝ አፍሪካን በተመለከተ ሲቪል ዩኒየን አክት ኦፍ 2006 ሌጋላይዝድ ሴም ሴክስ ሜሬጅ እና የተመሳሳይ ጾታ ጋብቻ የጸደቀው በ2006 ነው። በአፍሪካ አንደኛ ናት ሳውዝ አፍሪካ፣ በዓለም አምስተኛ ናት እና የተመሳሳይ ጾታ ጋብቻ ጸድቋል። የተመሳሳይ ጾታ ጋብቻ መጽደቅ ብቻ ሳይሆን በተመሳሳይ ጋብቻ ውስጥ የገቡ ሰዎች አዶፕት ማድረግ ይችላሉ፣ የጎዳና ልጆችን ወይንም ወላጅ አልባ ልጆችን የሚል ሕግ አለ። ሌላ ደግሞ ለጌዎች ወይንም ለሌዝቢያንስ የተሰጠ መብት አለ፣ እኩል መብት። ለምሳሌ ከተቃራኒ ጾታ ጋር ከሚጋቡ ተጋቢዎች እኩል እነዚህ ተመሳሳይ ጋብቻ ውስጥ ያሉ ሰዎች ሌጋል ራይታቸውን እንዲያራምዱ የሳውዝ አፍሪካ ኮንስቲቱሽን ይፈቅዳል። እንግዲህ ይሄ ምን ያህል አደጋ ላይ እንዳለን የሚያሳይ ነው። እንግዲህ ሳውዝ አፍሪካ ይሄ ችግር እንግዲህ ሚስጥር ነው፣ ግን አንዳንድ የአበሻ ልጆች በዚህ በተመሳሳይ የጾታ ግንኙነት እንደሚጠቁ እናውቃለን። ከካውንስሉ ጋር ህብረት ማድረግ አለብን ብለን ስንል ከዚህም አንጻር ነው። ካውንስሉ መጽሐፍ ቅዱስን ያስተምረናል። ካውንስሉ ኢትዮጵያዊ ጨዋነትን ያስተምረናል እና ጨዋነት እየጎደለ ያለበት ሀገር ነው እኛ የምንኖርበት ሳውዝ አፍሪካ። እንደዚሁም ደግሞ ኤሮፕ፣ የቅርብ ጊዜ ኤሮፕ ነበር። እንግዲህ የኤሮፕ ተግዳሮት 3 ነው። አንደኛ የወንድ ለወንድ ጋብቻ፣ ሁለተኛ የሴት ለሴት ጋብቻ እና የትራንስጀንደር የምንለው ጾታ መለወጥ። ይሄ ችግር እንግዲህ ለዛ 80% በተለይ ስዊድን ሉትራን ቸርች ነው የሚበዛው። የዛ ተጽዕኖ እዚህም ኢትዮጵያ ላይ እንዳለ ይሰማል። ስለዚህ በምንም መንገድ የተመሳሳይ ጾታ ጋብቻ መጽሐፍ ቅዱስ የሚፈቅደው አይደለም። ይህንን አካሄድ ኢትዮጵያም እንዳትቀበለው መምከር እፈልጋለሁ። ሳውዝ አፍሪካ ላይ ጸድቋል። በአፍሪካ አንደኛ፣ በዓለም 5ኛ ሆና ይህንን ተቀብላለች። ስለዚህ ተጽዕኖ አለ ወይ አበሻው ላይ? ምንም ጥያቄ የለውም፣ አለ። ልንጸልይ፣ ህዝባችንን ልናስተምር፣ አቋም ልንይዝ ያስፈልጋል። አሁን አቋም የምንይዝበት ዘመን ነው። ላስት ኦፍ ላስት ዴይስ፣ የመጨረሻዎቹ መጨረሻ ዘመን ላይ ያለ ነው። ጥቅም እንኳን ብናገኝ፣ በዚህ አይነት ግንኙነት የሚመጣ ሀብትና ገንዘብ እንኳን ቢኖር ስለ ክርስቶስ ወንጌል እና ስለ ጽድቅ ብለን ምንጨክንበት ጊዜ ቢኖር አሁን ነው። ምናልባት እንደው ከዚህ ጋር ተያይዘው በእንግዲህ ብዙ የውጭ ሀገራት ቤተክርስቲያናት ከኢትዮጵያ ቤተክርስቲያን ጋር የድጋፍም አብሮነት ከዚህ ቀደም ነበር። በታሪክ የልማት ድጋፍ ይኖራል እና እንግዲህ ይህንን አክሰፕት ካላደረገች እና ቤተክርስቲያን ካልተቀበለች እነዛ ግንኙነት እንደማይቀጥሉ ከአንዳንድ ቤተ እምነቶች መረጃ አለን ማለት ነው። እና ከዚህ ጋር ተያይዞ እንደው ኢትዮጵያ ውስጥ ያለች ቤተክርስቲያን ምን አይነት ውሳኔ አቋሟን በደንብ ማሳየት አለባት ብለህ ታስባለህ? የአቋም ምንድነው ወደ ቀደም የማለት ሁኔታ ማዋዠቅ ይታያል። ምንም ጥያቄ የለውም። ሰብል እንግዲህ አንደኛ የዘላለም ሕይወትን ያገኘነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ባለን እምነት ነው እና አማኝነን ብለን ስንል የክርስቶስ ኢየሱስን ፕሪንሲፕል ወይንም መጽሐፍ ቅዱሳዊ መርህ ሙሉ ለሙሉ እንቀበላለን ማለታችን ነው እና የነሱን የተመሳሳይ ጾታ ጋብቻ ባለመቀበል የሚመጣ ጥቅም ይቅር፣ እንደውም እሱ ከርስ ነው፣ እርግማን ነው። በልማት ስም የሚመጣ ጥቅም፣ ቤተክርስቲያን በማሰራት ስም በኦርፋኔጅ ወይንም ወላጅ አልባ ልጆች እናሳድጋለን በሚል ስም የሚመጣ ጥቅም እርግማን ስለሆነ ቢመጣም ለሀገራችን በረከት ስለማይሆን መሪዎቻችን ቄሶች ሊሆኑ ይችላሉ፣ ፓስተሮች፣ ቢሾፖች፣ ወንጌላውያን፣ ነቢያት ልክ ያልሆነውን ጥቅም በመፈለግ የዘላለም ሕይወታቸውን እንዳያጡ እኔ በእውቀትም በተሞክሮም ታናሽ ወንድማቸው አበክሬ መናገር እፈልጋለሁ። ስዊድናውያን ቸርች አገልግያለሁ እና እንግዲህ ስዊድን ከ100 ዓመት በፊት ሚሽነሪ ወደ ኢትዮጵያ ልካ ወደ ወለጋ ወደ ደቡብ ልካ ወንጌል የሰበኩ ባለውለታዎቻችን ናቸው። አሁን ግን ባለው ሁኔታ የፕሮቴስታንት ቸርቾች ባዶ ናቸው። ባዶ መሆን ብቻ አይደለም፣ ለሌላ ቤተ እምነት እየተሸጡ ነው፣ ለንግድ ድርጅት እየተሸጡ ነው። ቸርች የሚገባው ሰው በእድሜ ያረጀ አዛውንት ነው። ወጣቱ እንደውም ኤቲስት ነው፣ እግዚአብሔር የለም እያለ ነው። ስለዚህ ለእነዚህ ባለውለታዎቻችን መጸለይ ያለብን፣
ገንዘብ አደራጅተን ሄደን ደግሞ ኢቫንጀላይዝ ማድረግ አለብን፣ መስበክ አለብን። አሉ ሬመናንቶች ቅሬታዎች አሉ። እነሱን አገልግያለሁ። በመንፈስ ቅዱስ ሲሞሉ ከአጋንንት ስርዓት ነፃ ሲወጡ ነበር እና ማለት ስዊድን ውስጥ ቶታሊ ሰው የለም ማለትሽም አሉ። የትናንትናውን ዘመን እንዲመልስላቸው የሚጸልዩ ሰዎች አሉ። ግን ኤሮፕ አደጋ ላይ ናት። እኔ የምኖርበት ሳውዝ አፍሪካ አመፅ፣ ሰው መግደል፣ ዝሙት፣ ግብረ ሰዶማዊነት፣ ሌዝቢያንስነት የበረከተበት ሀገር ነው። ይሄ ምልክቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊመጣ በደጅ እንዳለ አመልካች ነው። መሪዎቻችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች፣ ካውንስል መሪዎች ኮምፕሮማይዝ ማድረግ የለባቸውም። አሁን የመሪነት አቅማቸው የሚፈተሽበት ጊዜ ነው። ለትውልዱ ምሳሌ የሚሆኑበት ጊዜ ነው። እምቢ በማለት ማይሆነው ነገር ማይሆን ሸቀጥ ወደ ኢትዮጵያ እንዳይገባ ኢምፖርት እንዳይደረግ እምቢ በማለት አቋማቸውን መግለጥ ያለባቸው ጊዜ ነው። በጣም መልካም። እንግዲህ ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ምርጫችሁን አሜን ቲቪ ያደረጋችሁ አሜን ቲቪ እየተከታተላችሁ ስላለ ይህንን ፕሮግራም በኤልሻዳይ ቴሌቪዥን እየተከታተላችሁ ስላለ ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ አሜን ቲቪን ደግሞ ሳፖርት እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ፓስተር እንግዲህ ፕሮግራማችን እንደቀጠለ ነው። ምናልባት አሁን አንዳንድ ሰዎች በሚዲያ ወጥተው ሲናገሩ የእነሱ የግብረ ሰዶማውያን ተከታይ ወይም ደግሞ ሰዶማዊ መሆናቸውን በይፋ ሲናገሩ እንመለከታለን። አንዳንድ የቤተክርስቲያን መግለጫዎችም ላይ ለመዘገብ ተገኝቼ አውቃለሁ። አንዳንዱ ወደ ክርስቶስ የሚጋብዝ ሆኖ አገኛለሁ። አንዳንዱ ደግሞ በጣም ኃይለ ቃል የተሞላበት አቃፊ ያልሆነ ደግሞ ሲሆን አያለሁኝ እና እንደው እንደ ወንጌል አማኝነታችን እንደ ክርስቶስ ኢየሱስ ተከታይነታችን በዚህ ኃጢአት ውስጥ በዚህ ልምምድ ውስጥ ላሉ ሰዎች ቤተክርስቲያን ምን አይነት ፍቅር ሊኖራት ነው የሚገባው? ምን አይነት እንዴትስ ነው እጇን ዘርግታ ለነሱ ራሱን የቻለ የደህንነት ትምህርት ከዛ ደግሞ ስርዓት ነፃ የሚወጡበትን መንገድ እንዴት ማዘጋጀት አለባት ነው? ወይስ ጀጅ አድርገን ገሃነም እንዲገቡ በጥላቻ ንግግሮች መናገር ነው ያለብን? እንዴት ነው ፍቅራችንን መግለጥ የምንችለው? ወንጌል እንግዲህ ስርጭት ከውጭ በኃጢአት ልምምድ ውስጥ ስርዓት ውስጥ ያሉትን ሰዎች የክርስቶስን ፍቅር አሳይቶ ወደ ቤት መጥራት ነው እና ወንጌል ስንሰብክ ኃጢአተኛውን እግዚአብሔር ይጠላሃል ወይም ይፈርድብሃል አይደለም ምንለው። ካለብህ ሸክም ጋር ኢየሱስ ይወድሃል ነው ምንለው። ደግሞ እውነት ነው። ይሄ አዲስ ኪዳን ትምህርት ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። ምን ማለት ነው? ሌዝቢያንስን ይወዳል፣ ጌዮችን ይወዳል። አንዳንድ ሰው ጌይ የሚሆነው ወደው አይደለም። ለምሳሌ በጣም ጥሩ ያልሆኑ እስር ቤቶች ገብተው ጌይ የሆኑ ወንድሞቻችን አሉ። እስር ቤት ገብተው ሌዝቢያንስ የሆኑ እህቶቻችን አሉ። ሳይፈልጉ ተገደው ማለት ነው። እና ተገደው እዚህ ልማድ ውስጥ የገቡትን ወገኖች በጸሎት በምክር በፍቅር ወደኛ መሳብ ነው እንጂ የሚገባን ቅድም እንዳልሽው በሄትሬድ ስፒች ወይንም በማግለል የምንሄድበት አካሄድ ትክክል አይደለም። እኛ ኃጢአተኞችን እንድናገል አልተፈቀደልንም። ለምሳሌ ኤክሌዥያ የሚለው የግሪክ ቃል ከዓለም ተጠርተው የመጡ ቤተክርስቲያን ኤክሌዥያ ናት። ከዓለም ተጠርተው የመጡ የደከሙ ኃጢአት ያጎበጣቸውን ሰዎች ሰብስባ የያዘች ናት። ቸርች የንጹሖች ቤት አይደለችም። በጣም አብሶሉት ፐርፌክት የሆኑ አብሶሉት ራይቸስ የሆኑ ሰዎች መሰብሰቢያ አይደለችም። ግን አንዳንድ አስተማሪዎች በቃ ምንም እንከን የሌለባቸው ሰዎች ቸርችን እንዲመጡ የሚናገሩና የሚያስተምሩ አሉ። which is wrong። ይሄ አስተሳሰብ ሮንግ ነው። ኃጢአተኛው፣ ደካማው፣ ህመምተኛው ሊመጣ የሚገባው ራይት ፕሌስ ቸርች ነው፣ ከነሸክሙ ከነድካሙ። ስለዚህ ኢየሱስ ክርስቶስ ሌዝቢያንስንም ጌዮችንም ይወዳል። ስለዚህ ቤተክርስቲያን ልቧንም መክፈት አለባት ማለት ነው። እንደው ምናልባት ከዚህ ጋር ተይዞ አሁን ሁላችንም ለሶሻል ሚዲያ የተጋለጥነን በምንኖርበት ቦታ፣ በምንማርበት፣ በምንሰራበት ቦታ እና ምናልባት ይህንን ፕሮግራም የሚከታተሉ ክርስቲያኖች በእምነታቸው ምክንያት የሚመጣ ቻሌንጅ ይኖራል። እንግዲህ አክሰፕት ባለማድረጋቸው ኃጢአትን ኃጢአት በማለታቸው እና ክርስቲያኖች እንዴት ይህንን ነገር ተቋቁሞ የክርስትና ህይወታቸውን መቀጠል አለባቸው? ቅድም እንግዲህ መጀመሪያ ላይ እንደገለጽ ነው ኮምፕሮማይዝ ማናረገው እውነት አለ። ለምሳሌ በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት ላይ አንደራደርም። ኢየሱስ አድንም በል ቢሊየን ፈንድ ይለቀቅልሃል ቢባል ቢሊየን ፈንዱ እንዲቀርብን ነው የምንፈልገው። ምክንያቱም ኢየሱስ ሁሌም አዳኝ ነው። ከዛ ውጭ ግን እምነታችንን ጠብቀን በዚህ ጥቃት ውስጥ ያሉ በዚህ ኃጢአት ውስጥ ያሉትን ሰዎች በፍቅር መማረክ አለን። ሞራላቸውን ባለመንካት ባለማግለል። we don't know
ቤተሰባችን መሀልም ሊኖር እኮ ይችላል። እኔ እዚህ አገር በነበርኩ ጊዜ ቦሌ ቃሊዮት አገለግል ነበር እና ከማማክራቸው ወጣቶች መካከል ሌዝቢያን ሲሆኑ ወጣቶች አማክሬ ያውቃሉ። ችግሩ ኤሮፕ ብቻ አይደለም ያለው፣ ደቡብ አፍሪካ እዚህም አለ። ግን በቤተሰብ አካል ውስጥ ያሉ ልጆቻችን በእንዲህ አይነት ኃጢአት ቢጠቁ ምንድነው ማድረግ? ማግለል ነው ያለብን? አይደለም። አዲስ ኪዳን የአግላይነት ኮቨነንት አይደለም። አቅፈን አቅም አለ እኛ ጋር የክርስቶስ ደም አለ። የክርስቶስ ደም ማነጻው ኃጢአት ነው። የመንፈስ ቅዱስ ኃይል የማይበልጠው የርኩስ መንፈስ ኃይል የለም። እኛ የምንፈራው ኃይል የለም እዚህ ዓለም ላይ። ለምን? የሚበልጠው ኃይል እኛ ጋር አለ። በዓለም ካለው ይልቅ በእኛ ያለው ይበልጣል። ስለዚህ ያስነኩኛል፣ ያደነዝዙኛል፣ ወይም ደግሞ በዚህ አመል ውስጥ እንድገባ ያለ ፈቃዳችን ይጎትቱኛል አንልም። የተሻለ ኃይል አለ። ይህን ስል ጫት ገበታ ላይ እንገኝ፣ ችግር የለም መጠጥ ቤት እንገኝ፣ ናይት ክለብ እንገኝ ያልኩ አይደለም። ግን እነዚህን ሳይፈልጉ እዚህ ኃጢአት ውስጥ የገቡ እህትና ወንድሞቻችንን በፍቅር ማቅረብ አለብን። አግላይ መሆን የለብን። ኤክስኮሙኒኬት ልናደርጋቸው አይገባም። ምናልባት እንደው ከዚህ ጋር በተያያዘ ቀደም ስታነሳ ነበረ ሰዎች የቤተክርስቲያንን ፐርፌክት የሆኑ ሰዎች መሰባሰቢያ አይደለችም ስትል ነበር እና አንዳንድ ጊዜ በተለያዩ ሰባኪዎች የሚነሱ ሀሳቦች አሉ። ቤተክርስቲያን በቃ ፐርፌክት ላይፍ፣ ፐርፌክት ኑሮ፣ ፐርፌክት የክርስትና መንገድ የምንሄድ ማለት ነው እና ስለዚህ አንዳንድ ጊዜ አማኙ ሲደክም መሄድ ሲያቅተው ወደ ጌታ ለመመለስ ይከብደዋል። የጌታ እጅ በእኔ ጠንከራለች፣ ምሕረት አላገኝም፣ ስለዚህ አልመለስ የሚልና በዛው የጥፋት መንገዱ ሲቀጥል እናያለን ማለት ነው እና የእግዚአብሔር መንግስት የብርቱዎች ብቻ ነው። ክርስትና እንዴት ነው? ሰው ከነድካሙ መቅረት የሌለበት ቦታ ቢኖር ዓለም ላይ ቸርች ነው ከነድካማችን እና መድረክ ላይ ያለን ሰባኪዎች ደግሞ እኔን ጨምሮ ሰዎች ቀጥለው ቤተክርስቲያን እንዳይመጡ እንዲሸማቀቁ ቸርች ሲመጡ በክርስቶስ ኢየሱስ ደም መታጠብ እንደሚችሉ ሳይሆን ወደ ሲኦል እንደሚወርዱ አድርገን ምንሰብክና ምናስተምር ከሆነ we are contradictory with the New Testament truth። ከአዲስ ኪዳን እውነት ጋራ ተጻራሪ ትምህርት ነው ያ። ሰው ክርስቶስን የተቀበለ ሰው በጽድቅ መኖር አለበት፣ ምንም ጥያቄ የለውም። ክርስቶስን የተቀበለ ሰው ይደክማል፣ አዎ ይደክማል። ክርስቶስን የተቀበለ ሰው ይሳሳታል፣ አዎ ይሳሳታል። ስንሳሳት ስንደክም በንስሐ በክርስቶስ ኢየሱስ ደም ታጥበን ወደ ቅድስና መንገድ መመለስ እንዳለብን የአዲስ ኪዳን መጽሐፍት ያስተምሩናል። ከዛ ውጭ ግን የሚሰብኩንም ሰባኪዎች እኮ ብዙ ወድቀው የተነሱ ናቸው። ዘማሪያን ለምሳሌ ትናንት የነበሩ አባቶች ወጣት በነበሩ ዘመን በጣም በብዙ ውድቀት ያለፉ ናቸው። ዛሬ ወጣቱ ቢደክም ዓለም አለው ብሎ ቢያጠፋ የሚገርም አይደለም። በአባትነት መንፈስ ወጣቱ መስመር እንዲይዝ መምከር እንጂ መፍረድ ወይንም እንደ ብሉይ ኪዳን ዘመን ድንጋይ አንስተው መውገር ተገቢ አይደለም። በቃ ተሳስተሃል፣ መስመር ያዝ፣ ስርዓት ያዝ ብሎ በፍቅር ማቅናት ነው ያለብን እንጂ ቤተክርስቲያን የአብሶሉት ራይቸስ የሆኑ በጣም ፍጹም ቅዱስ የሆኑ ሰዎች መሰብሰቢያ አይደለችም። የታማሚውም፣ የኃጢአተኛውም፣ የእብዱም፣ የጤነኛውም የሁሉም መሰብሰቢያ ናት እና ይህንን መብት ኃጢአት ውስጥ ላለ ሱሰኛ ለሆነ ሰው አንንፈገው፣ ቸርች እንዳይመጣ አናድርገው። በቃ በምንሰጠው ትምህርት፣ በምንሰብከው ስብከት፣ በምንዘምረው መዝሙር ሰዎች ወደ ቤተክርስቲያን እንዲመጡ ማበረታታት እንጂ ከቤተክርስቲያን እንዲርቁ ማድረግ የለብንም። ይሄ ነው የኔ አመለካከት። በጣም መልካም። እንደው ይህንን ፕሮግራም የሚከታተሉ ብዙ ተመልካቾች ይኖራሉ እና ተስፋ ይኖራል ለወደቀ ሰው እንደው አንተ ከኤክስፒሪየንስም ሊሆን ይችላል ተስፋ አለ የሚል ማጽናናትም የተስፋም ቃል ሼር እንድታደርግ። በደንብ አንዱ እኔ ነኝ። እኔን ከወደኩበት ካነሳኝ ማንንም ሰው እግዚአብሔር ከወደቀበት ያነሳል። ቤተክርስቲያን እኮ ወድቀው የተነሱ ሰዎች ስብስብ ናት። በክርስቶስ ኢየሱስ ደም የታጠቡ አቅም የጎደላቸው በመንፈስ ቅዱስ አማካኝነት አቅም ያገኙ ያጡ በእግዚአብሔር ጸጋ ኪሳቸው ህይወታቸው የሞላ ታሪካቸው የተለወጠ ሰዎች ነው። እኛ ነን። እኔ ነኝ አንዱ፣ እርግጠኛ ነኝ አንቺም ነሽ። ስለዚህ ምንድነው እኔ የምጋብዘው? ብንወድቅ እንነሳለን፣ ብንስት እንመለሳለን፣ ብንረክስ በክርስቶስ ኢየሱስ ደም እንታጠባለን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7
የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ወቀሳ ውስጥ ያላችሁ አንዳንዱ ወቀሳ ፎልት ጊልቲ ኮንሽንስ ይባላል። ፎልስ ምን ማለት ነው? የዛሬ 20 ዓመቱን ኃጢአት እያመጣ ሰይጣን ዛሬም ኃጢአተኛ ነህ እያለ ይኮንነናል። ኦልሬዲ አይደለም የዛሬ 20 ዓመቱ ከዚህ ደቂቃ በፊት ከክርስቶስ ጋር የተስማማነው ኃጢአት ተሽሯል፣ ተሰርዟል። እና በኃጢአት ውስጥ ያለን የደከምን ምናልባት ትናንት ምን ዘምር የነበረን አሁን ጫት ምን ንቅም፣ ትናንት ምን ጸልይ የነበረን ድራግ አዲክትድ የሆንን፣ ትናንት ጥሩ ህይወት የነበረን አሁን ጥሩ ህይወት የሌለን ሰዎች ላበረታታቸው ፈልጋለሁ። ወደ ጌታ እንዲመጡ የፍቅር አምላክ ይነሳሉ። ሪፔንተንስ የሚለው ቃል መቼም ሪ የሚለው እንደገና ነው። ፔንት ማለት ወደ ከፍታ መውጣት ነው። እንደገና ወደ ከፍታ የሚያወጣን አምላክ አለ። ከወደቅንበት የሚያነሳን አምላክ አለ። የሁለተኛ ዕድል አምላክ አለ እና ስለዚህ የወደቁ የሳቱ ትናንት ያገለግሉ የነበሩ ጥሩ የጸሎት ህይወት የነበራቸው ሰዎች ካሉ ዛሬ በጌታ ፍቅር በፍጹም ትህትና ከተወደደች አገልጋይቴ ሰብሊ ጋር ሆኜ አይዟችሁ ትነሳላችሁ። ወድቃችኋል፣ ትነሳላችሁ። አሜን። ረክሳችኋል፣ በክርስቶስ ኢየሱስ ደም ትታጠባላችሁ። አሜን። ትልልቅ ሰዎች ትሆናላችሁ። የትናንትና ኢንቨስትመንታችሁ ወድቆ ከስራችኋል፣ አገልግሎታችሁ ተመቷል። እግዚአብሔር ያነሳችኋል። አሜን። አሜን። ክርስቶስ ኢየሱስ ያንን ዘላለማዊ መስዋዕትነት የከፈለው በእኛ ቦታ ሆኖ ቅጣትን የተቀጣው ስለኛ ነው። ኢየሱስ ይወዳቸዋል። he has unconditional love ማለት ምክንያት የሌለው ፍቅር ያለው ኢየሱስ ነው። እያንዳንዱ ፍቅር በዓለም ላይ ምክንያት አለው። አገልጋይ ከአገልጋይ ጋር ሲወዳጅ ምክንያት አለው። ትዳር ላይ ሁሉ ነገር ምክንያት ያለው ምክንያት የለውም ኢየሱስ። ደካማ፣ ኃጢአተኛ፣ አመፀኛ፣ ሌባ፣ አመንዝራ፣ ነብሰ ገዳይ እያለን ኢየሱስ ወዶናል። ኢየሱስ ይወዳቸዋል። እህቶቼ፣ ወንድሞቼ። አሜን። ፓስተር እንደው ወደ ቀጣዩ ፕሮግራም ከመሄድ ወደ ማገባደዱም ደርሰናል። አጭር ጸሎት እንደው በተስፋ መቁረጥ ውስጥ ላሉ የሚገርም ስፕሪት ስላለ በዚህ ሁኔታ ውስጥ ላሉ አንዳንድ ሰይጣን ተስፋ እንደሌለ በድካም ውስጥ በምንሄድበት የህይወት ምዕራፍ ውስጥ የእግዚአብሔር ምሕረት እንዳለቀ ይነግረናልና ሰይጣን ሁሉ ጊዜ ውሸታም ነው እና ውሸቱን እንድናምን ይፈልጋልና እባክህን እንድትጸል። በዓለም ዙሪያ የምትገኙ እህቶቼ፣ ወንድሞቼ፣ ኢትዮጵያውያን፣ ኤርትራውያን ይህን ጸሎት ከኔ ጋር ጸልዩ። ምናልባት አንዳንዶቻችሁ በድራግ አዲክሽን ውስጥ ሆናችሁ ሊሆን ይችላል። ጫት ምትቅሙ ልትሆኑ ትችላላችሁ። ከተቃራኒ ጾታ ጋር ባለ ሱስ ታስራችሁ ሊሆን ይችላል። ተመሳሳይ ጾታ ሱስ ውስጥ ታስራችሁ ሊሆን ይችላል። ምንም ሁኑ ምንም የክርስቶስ ኢየሱስ ደም ከኃጢአት ያነጻችሁ። አሜን። እግዚአብሔር ሆይ ኃይል ይልበሱ። አሜን። ጉልበት ይሰጣቸው። አሜን። የወደቁ ይነሱ። አሜን። ያዘኑ ይጽናኑ። አሜን። መንገድ ለጠፋባቸው መንገድ አብጅላቸው። አሜን። አዛለው በተሰጠኝ የልጅነት ስልጣን የትኛውም የህይወት ወጥመድ ከመንገዳቸው ላይ የተሰበረ አሜን። እግዚአብሔር ሆይ ፎልስ ጊልቲ ኮንሽንስ የውሸት ወቀሳ እግዚአብሔር አይምርህም፣ እግዚአብሔር አያቅህም፣ እግዚአብሔር በአንተ ተስፋ ቆርጧል እያለ የውሸት ስብከት የሚሰብካቸው አጋንንት አሁን ከአእምሯቸው ላይ ይውጣ፣ ከልባቸው ላይ ይውጣ። በጌታ በኢየሱስም ከስጋቸው ላይ የክፉ መንፈስ አሰራር የተመታ የታመሙ ይፈወሱ፣ ያዘኑ ይጽና። የአንተ እጅ እህቶቼን ወንድሞቼ ባሉበት ቦታ ያገኛል። we pray in Jesus name። አሜን። ጌታ ይባርክ። እንግዲህ ፕሮግራም የምትከታተሉ የጸሎት እንደደረሳችሁ ተስፋ አድርጋለሁኝ። በየትኛውም የህይወታችሁ ምዕራፍ ውስጥ የእግዚአብሔር አብሮነት የእግዚአብሔር እጅ ካላችሁበት የትኛውም ድካም ሊያወጣችሁ ሁልጊዜ ዝግጁ ነው ማለት ነውና የእኛን ውሳኔ ይፈልጋል አይደለም? የእኛን ውሳኔ ይፈልጋልና ፓስተር በጣም እናመሰግናለን። የሚገርም የእግዚአብሔር መገኘት አለ። ጌታ ይባርክ። እንደው ከዚህ ጋር ተያይዞ ኢትዮጵያ ብዙ ጊዜ ትመላለሳለ። ስለ ሀገራችን ነባራዊ ሁኔታ ብዙ ነገር ታያለ፣ ለውጡንም ታያለ፣ ያለውንም ቻሌንጅ ደግሞ እንደ አንድ ደግሞ ከሀገር ውጭ እንደሚኖር ሰው በሚዲያ ትከታተላለህ ማለት ነውና የኢትዮጵያ ምርጫ እየደረሰ ነው ያለው። እንደው ይህንን መንግስት እንዴት አየኸው? ያ እንግዲህ መጽሐፍ ቅዱስ የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 13 ይመስለኛልና ስልጣን ከእግዚአብሔር አሁን ያለው ገዢ ፓርቲ የሾመው እግዚአብሔር እንደሆነ አምናለሁ። ይሄ ማለት አሁን ያለው ገዢ ፓርቲ የፓርቲው አባል ስለሆንኩ አይደለም። ነገር ግን እንደ አንድ ኢትዮጵያዊ እንደ አንድ ደግሞ የመጽሐፍ ቅዱስ አስተማሪ ያለውን ለውጥ መካድ ኃጢአት ነው።
ለውጥ አለ ኢትዮጵያ ላይ በደንብ ለውጥ አለ። አዲስ አበባ ለውጥ አለ። መንገዶቹ ላይ፣ ቤቶቹ ላይ፣ ኢንፍራስትራክቸሩ ላይ ትልቅ ለውጥ አለ። ለብዙ አቅመ ደካሞች ቤት የተሻለ ቤት ተገንብቶ በከተማው አስተዳደር ታድሏል። ፌዴራል መንግስቱ በተለይ የቤት እጦት ባለባቸው ቦታዎች ላይ በርካታ ቤቶች እየተሰሩ አቅመ ደካሞች እንዲደገሙ አድርጓል። ሙሉ ለሙሉ ለውጥ አለ ወይ? ለውጥ ግራጁዋሊ የሚመጣ ነው፣ በሂደት የሚመጣ ነው። ግን እኔ ባየሁት ከሚገመተው በላይ ኢትዮጵያ ምድር ላይ አዲስ አበባ፣ ሐዋሳ፣ ሆሳና፣ ወላይታ ሶዶ ማለት በተለያዩ የክልል ከተሞች ላይ ትልልቅ ለውጦች እንዳሉ አስታውያለሁ። ሌላው አንዱ የለውጣችን ምልክት የአባይ ግድብ ነው። አባይ ግድብ እንግዲህ ተጠናቆ ተመርቋል። ይሄንን ግድብ ይሄንን ልማት ብዙ የዓለም መንግስታት አድንቀዋል። አሁን ወደዚህ ስቱዲዮ ከመግባታችን በፊት አንድ ቪዲዮ አይተን ነበር። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሀገራችንን መሪ የሀገራችንን ለውጥ ሲያደንቁ ነበረ እና የሩቅ ሰው እያደነቀ ውስጥ ያለን ሰዎች ያየነውን አላየንም ማለት ተገቢ አይደለም። ለውጥ አለ፣ ያልተለወጡ ነገሮች ደግሞ አሉ። እነሱን መንግስት ብቻ አይደለም የሚለውጣቸው። አንድ ሃይማኖት ሰው በጸሎት፣ ሁለተኛ ዲያስፖራው ያለውን ገንዘብ በማዋጣት ያለውን እውቀት በማዋጣት በጎደለ ስፍራ ባልተስተካከለ ስፍራ ያልተስተካከለ ፍትህ ቢኖር ልማት ያለማ ቦታ ቢኖር ስራ አጥነት ቢኖር ያንን እንግዲህ በጋራ ነው የምናስተካከለው እንጂ መንግስት ኃላፊነት ላይ ያሉ ሰዎች ብቻ ኃላፊነት ነው ብዬ አላስብም። አሁን ባለው ሁኔታ በእውነት የሚገርም ለውጥ እንዳለ አስታውያለሁ። እንደው ምናልባት ከዚህ ጋር ተያይዞ ግንቦት ወር ላይ የምርጫ ሂደት ይከናወናል ማለት ነውና ክርስቲያን መሪ ሲሆን ብዙ ተጸልዮአል። እኔም በልጅነት ያስታውሳለሁ ብዙ ጸልየናል ቤተክርስቲያን ውስጥ እግዚአብሔር ክርስቲያን መሪ እንዲያመጣ። ምክንያቱም አንድ ክርስቲያን መሪ ሲንበረከክ ወደ ጌታ ነው የሚጸልየው፣ ወደ እግዚአብሔር ነው መፍትሄ ነው የሚፈልገው ማለት ነው እና የምድሪቱን በረከት ደግሞ የተስፋ ቃሉም ኢትዮጵያ በመጨረሻ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው እና ያንን እንደምናይ ዊሽ እናደርግ ነበር፣ እንጸልይም ነበር። ጌታም በብዙ ይናገር እንደነበር አምናለሁኝ እና ከዚህ ጋር ተያይዞ ክርስቲያኑ ማህበረሰብ ምርጫው ላይ ምን አይነት አስተዋጽኦ ማድረግ አለበት ብለህ ትመክራለህ እንደ ክርስቲያን? ክርስቲያኑ ማህበረሰብ መሳተፍ አለበት። በነቂስ ወጥቶ ጥሩ የሚሰራውን ሰው መምረጥ አለበት። ክርስቲያንም ይሁን ሙስሊምም ይሁን ኦርቶዶክስም ይሁን ብቻ ጥሩ የሚሰራ ኢትዮጵያዊ መመረጥ አለበት። ግን ጴንጤ ነኝ አያገባኝም አይመለከተኝም የሚል ነገር አይሰራም። we are responsible and accountable። ለሀገራችን ተጠያቂ ምንን ኃላፊነትም አለብን። እኔ ምርጫዬ ክርስቲያን መሪ ቢመረጥ ያው ጸሎቴ ነው ምኞቴ ነው። አይ ብሎ ደግሞ እግዚአብሔር ካልፈቀደ ጠንካራ የሆኑ በተለያየ እምነት ውስጥ ያሉ ኢትዮጵያዊነትን ሰብአዊነትን የሚያስቀድሙ ሰዎች እንዲመረጡ ጸሎቴ ነው እና ምርጫችን በጥንካሬ ላይ አገርን ማን ነው መሸከም የሚችል ማን ነው ማሻገር የሚችል ብለን አስበን ብሔር ተኮር እንዳይሆን በወዳጅነት እንዳይሆን ግን ከሀገር አንጻር ከቤተክርስቲያን አንጻር ከህዝብ ጥቅም አንጻር ጸልየን ሁላችንም ምርጫው ላይ እንድንሳተፍ በፍቅር በአክብሮት ጥሬን አቀርባለሁ። በጣም መልካም ፓስተር፣ በጣም አመሰግናለሁ። እንግዲህ የካውንስሉ መሪ እንደመሆነ ደግሞ በዚህ ዓመት የካውንስሉ ምርጫ አለ የካቲት ላይ አይ ቲንክ የካቲት ወይ ጥር ላይ ነው የካውንስሉ ምርጫ። እንደው ምን ዊሽ ታደርጋለህ? አንዳንድ ትችቶች ደግሞ በተለያዩ ማህበራዊ ሚዲያ በካውንስሉ አመራሮች ላይ በሃይማኖት ተቋም አመራሮች ላይም ሲነሳ እናስተውላለን ማለት ነው እና የአንድ ሀገር አካባቢ ልጆች መሆናቸው ምናልባትም ከጅማ መምጣታቸው የዘር ምንድነው ተያያዥነት አለው የሚሉ ቻሌንጆች ሲመጡ እናያለን ማለት ነውና እንደው አንተ ውስጥም እንዳለ ሰው ከውጭም ደግሞ ሆኖ እንደሚመለከት እንደ አንድ መጋቢ እንደ አንድ ደግሞ መሪም ምን የምትለው ነገር አለ? ካውንስል ውስጥ የመጣው ለውጥ እንደው ምናልባት የአንድ ሀገር ተወላጆች መከማቸታቸው ያመጣው መጥፎ ተጽዕኖ አለው ነው ወይስ ደግሞ በስራው ሂደት ውስጥ ያሳለፈውን የካውንስሉን 4 ዓመት እንዴት ተገመገመዋለህ? ምርጫውንስ ደግሞ እንዴት ይሽ ታደርገዋለህ? እንግዲህ ካውንስሉ ትልቅ የክርስትናን እምነት የሚወክል የአመራር ምን ልበለው
የአመራር አካል ቢሆንም እድሜው ትንሽ ነው። ግን ከእድሜው አንጻር እኔ ትልቅ ስራ ሰርቷል ብዬ ነው ማምነው። እኔ አሁን ያለው ልዩነት አልታየኝም። ያው ሰው የሚለውን አያጣም። በጎም እየሰራሽ የተለያዩ ልክ ያልሆኑ ምክንያቶችን ያነሳል። ግን ካውንስሉ ከእድሜው አንጻር በጣም ትልልቅ ስራዎች ሰርቷል ብዬ ነው ማምነው። 2 ጊዜ የጀማ ክሩሴዶች መስቀል አደባባይ ላይ አከናውኗል። በሀገር ውስጥ እና ከሀገር ውጭ አመራሮችን አደራጅተዋል፣ አስታርቋል፣ ስርዓት አልበኝነትን ገስጿል። ካውንስሉ አቃፊ ነው ማለት ሰው መታቀፍ አለበት። ልዩነት አለ በአሁኑ ወጣቱ ጀነሬሽን እና በአባቶቻችን መካከል ጋፕ አለ እና ወጣቱ ጀነሬሽን አባቶችን መስማት አለበት። አባቶችም ደግሞ ወጣቱ ጀነሬሽን ሲያጠፋ በመምከር በፍቅር በየዋህነት መንፈስ ሊያቀኑት ይገባልና ይህንን ጋፕ ለመድፈን በአቃፊነት ካውንስሉ ትልቅ ስራ ሰርቷል። ካውንስሉ ውስጥ ያሉ አመራሮች አብዛኛዎቹ እንግዲህ በእኔ አመለካከት ጠንካራ እንደሆኑ ነው የማውቀው። እንግዲህ ወደፊት ደግሞ ለሚደረገው ምርጫ መጸለይ አለብን፣ መዘጋጀት አለብን። ካውንስሉ የኛ ነው። ካውንስሉ የ2 የ3 የ10 የ20 ግለሰቦች አይደለም። ካውንስሉ የኢትዮጵያ ነው። ካውንስሉ የኢትዮጵያ አብያተ ክርስቲያናት ነው። ያገባናል። ስለዚህ ያገባናል ካል ጸልየን አሁን ያሉትን መሪዎች ደግሞ ቢመረጡ ደስተኛ ነን። አይ ደግሞ ማይመረጡም ከሆነ ደግሞ እግዚአብሔር ሌላ መሪ የሚሰጠን ከሆነ እንቀበላለን። ግን በቅንነት ለካውንስሉ ምርጫ መጸለይ፣ ካውንስሉን መደገፍ ከአንድ አማኝ የሚጠበቅ። በጣም መልካም ፓስተር፣ አመሰግናለሁ። እንደው በመጨረሻ የምታስተላልፈው መልእክት ካለ፣ እንዲሁም ደግሞ በኢትዮጵያ የተለያዩ የቻሪቲ ስራዎችን እየሰራ ትገኛለህ፣ ብዙዎችን ሳፖርት እያደረግህ ትገኛለህ እና አሁን ላይ ያለው የቻሪቲ እንቅስቃሴ ምን ይመስላል? ወደፊት ደግሞ በስፋት ከመስራት አንገል አንጻር ምን ታቀዳለህ? እንዲሁም ደግሞ ማስተላለፍ የምትፈልገውን መልእክት ልሰጥሃለሁ። አመሰግናለሁ ሰሊ። እንግዲህ ይሄንን አሜን ቲቪ ለዓመታት የእግዚአብሔርን ወንጌል በመስራት ትልቅ ሚና በኢትዮጵያ ቤተክርስቲያን አበርክቷል። ለዚህ ደግሞ በዋናነት እንደ ባለራዕይ እንደ መሪ አንቺን ሳላመሰግን አላልፍም። ያው ጾታ አለ፣ ሴትነት ሳይገድብሽ አዲስ አበባ ብቻ አይደለም ያለ ደቡብ ጫካ ውስጥ የሚኖሩ ሰዎች ጋር ሁሉ ሄደሽ ወንጌል ስትሰሪ ያለሽን ስታካፊ በሚዲያው ላይ ደግሞ ተጽዕኖ ስትፈጥሪ ሀገር ውስጥም ከሀገር ውጭም አይቻለሁ። ይህን ሳላደንቅ አላልፍም እና እግዚአብሔር ይባርክሽ። ሌላው የቻሪቲ ስራ ላለፉት 18 ዓመታት በሳውዝ አፍሪካ ሰርተናል። ሳውዝ አፍሪካውያንን ጾታ፣ ሃይማኖት ሳንገድብ ብዙ ሰው ነው የረዳ ነው። በአንድ እርዳታ ላይ 500 ሰው እንረዳለን። ጌታን ከተቀበሉ ጥሩ ነው፣ ባይቀበሉም ግን ድሃን ለመርዳት የግድ ከኛ የሃይማኖት ተመሳሳይ እንዲሆኑ አንጠብቅም። ጥሩ ኢየሱስን ቢቀበሉ ያ ዋና ዓላማችን ነው። ባይቀበሉም ግን በሃይማኖት የማይመስሉን ሰዎች ለመርዳት ተዘጋጅተናል። ላለፉት 18 ዓመታት ይህን ትልቅ ስራ ሰርተናል። የሳውዝ አፍሪካ ናሽናል ሚዲያ ዘግቦታል። ወደ ኢትዮጵያ መተን ደግሞ ቅርብ ጊዜ በሆሳና ከተማ 3 ሚሊዮን ብር በፈጀ ገንዘብ 1000 ሰዎች ረድተናል ከክልሉ መንግስት ጋር። ባለፈውም 2 ዓመት 3 ዓመት በፉሪ ሙሉ ወንጌል ከወንድሜ ይስሐቅ ጋር ይስሐቅ በዛን ወቅት የቤተክርስቲያኒቱ ሰብሳቢ ነበር። ከቤተክርስቲያኒቱ ጋር 1000 ሰዎች ያኔ ትንሽ ኑሮ ርካሽ ነው መሰለኝ 1,600,000 ብር በፈጀ ገንዘብ ክብርት ዶክተር አዳነች አቤቤ ባሉበት እርዳታ አድርገናል። ማለት አዋሳ፣ ሻሸመኔ ይሄን አድርገናል። ቅርብ ጊዜም ደግሞ አዲስ አበባ ላይ የምናስበው ትልቅ ኮንፈረንስ እና የቻሪቲ ስራ አለ። በክልል ከተሞች ላይ ብዙ ቦታ ኮንፈረንሶች አድርገናል። አምቦ ላይ አድርገናል፣ ሆሳና ስቴዲየም አድርገናል፣ አዋሳ አድርገናል። የተለያዩ ከተሞች ቅርብ ከተሞች ላይ አድርገናል። ወደፊትም አገራችንን ሰላም ያደርግልን፣ ህዝባችን ደህና ይሁን። እቅዶች ያሉን ከወንጌል አንጻር ከኢትዮጵያ አብያተ ክርስቲያናት ህብረት ጋር በመተባበር ውጭ ያሉትንም ነጮች በማስተባበር መተን አገራችንን በወንጌልም በሁለንተናዊ ስራ ለመደገፍ ተዘጋጅተናል። ትልቅ ልብ አለን። በጣም መልካም። ቴንክ የምትላቸው አካላቶች ካሉ? እሺ፣ የኢትዮጵያን ወንጌል አማኞች አብያተ ክርስቲያናት ካውንስል
አመራሮች ዶክተር ጣሰው፣ ዶክተር ፓስተር ጌትነትን እንደዚሁም ደግሞ ክቡር ዶክተር ቄስ ደረጀን ማመስገን እፈልጋለሁ። እግዚአብሔር ይባርካቸው። የአዲስ አበባ ሃይማኖቶች ተቋም ፓስተር ታምራት አበጋዝን እንዲሁም ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ዋና ሰብሳቢ የምንወደው የምናከብረው በወንጌል ተምሳሌት የሆነ ለወንጌል የታሰረ የተገረፈ ፓስተር ጻድቁን ማመስገን እፈልጋለሁ። እግዚአብሔር ይባርከው። በኢትዮጵያ ያሉ ፓስተሮች፣ ወንጌላውያን፣ ነቢያት፣ ቢሾፖች፣ የአመራሮቻችን የፌዴራል መንግስቱንም ጭምር እግዚአብሔር ይባርካቸው። በጣም እናመሰግናለን ዶክተር ፓስተር ሳሚ ከልብ እናመሰግናለን። ጌታ ይባርክ። በጣም ጥሩ ቆይታን ያደረግነው እንግዲህ በመጣህ ቁጥር የአሜን ቤተኛ እንደምትሆን ተስፋ አደርጋለሁ። ተባረክ። ስለሰጠህን ጊዜ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በፕሮግራማችን ላይ ያላችሁን ሀሳብና አስተያየት ስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። አስተያየቶቻችሁን በኮሜንት መስጫ ላይ ማስቀመጥ ትችላላችሁ። መልካም ጊዜ፣ መልካም ቆይታ።